ወምዝ ቆመ ዝግቱ በግ ላይለ ደብረ ጽዮን። እነሆም በጉ በጽዮን ተራራ ቆሞ ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ይህ ገብረ መስቀል ሚዲያ ነው። ተከታታይ ራዕየ ዮሐንስ ትርጓሜ ያው እንደሚታወቀው ምዕራፍ 1 እስከ ምዕራፍ 13 ተማምረን አሁን 14 ላይ ደርሰናል። እንደዚህ ይለናል። እነሆም ይላል አየሁም አለ። አየሁ ማየት ማመን ነው። መስማት ለጆሮ ነው። በዓይን ማየት ደግሞ ለማመን ነው። ምን ይለናል? እነሆም በጉ በጽዮን ተራራ ቆሞ ነበር፣ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144,000 ነበሩ ይላል። ባለ ራእዩ ዮሐንስ እንግዲህ እንደ ብዙ ውሃም ድምፅና እንደ ታላቅ ነጎድጓድ ድምፅ ያለ ከሰማይ ድምፅን ሰማሁ፣ ደርዳሪዎችም በገና እንደሚደረድሩ ያለ ድምፅ ሰማሁ ይላል። እንግዲህ ይህንን ቃል እየተናገረ ያለ ባለ ራእዩ ዮሐንስ ነው። እያናገረው ያለ ደግሞ ያው ባለፈው ስነጋገር የዚህ ራእይ ባለቤት ሐዋርያው ዮሐንስ ወንጌላዊ ነው። የሚያናግረው ደግሞ የእግዚአብሔር መልአክ ቅዱስ ሚካኤል ነው። ቅዱስ ሚካኤል እና ዮሐንስ ወንጌላዊ ናቸው በዚህ ራእይ ላይ እየተነጋገሩና እየተወያዩ ያሉት። እነሱን ነው የምንመለከተው። እንግዲህ የጊዜ ባለቤት እኛንም በእነሱ ላይ አድሮን እንዲያስተምር መልካም ፈቃዱ ይሆንልን። ወእምዝ ቆመ ዝግቱ በግ ላይለ ደብረ ጽዮን ይቀውም በግ ከመዘርጉዝ ብሎ ነበርና ወእምዝ ቆመ አለ። ዝግቱ በግ ወልደ እግዚአብሔር ነው። ከዚህ በኋላ በደብረ ጽዮን ቁሞ አየሁ። ምጽአት በደብረ ጽዮን ነውና ምጽአት የሚደረገው በደብረ ታቦር ብርሃነ መለኮቱን በቅፍርናሆም አንቀጸ ብፁዓንን በደብረ ሲና ጽላትን ሕግን ትእዛዝን የሰራ አምላክ በደብረ ጽዮን በደብረ ዘይት በቢታንያ በቀራንዮ በእነዚህ ተራሮች የተለያየ ስራውን ሰርቷል። ስለዚህ በደብረ ጽዮን ምጽአትን የሚያደርገው በዛ ነውና በደብረ ጽዮን አየሁት ይልና አንድም በተራራ ላይ ያለ በአፈር በጠጠር ብሎ ጠላቱን ድል እንዲነሳ ከተራራ ላይ ያለ ከታች ያለ ጠላቱን በአፈር በጠጠር በድንጋይ ከላይ ሆኖ ወደታች ያለውን መቼም እንደሚታወቀው ውሃ ወደ ላይ አይፈስም። ውሃ ከላይ ወደ ታች ነው። ጠላት ከታች ወደ ላይ አያሸንፍም። ከላይ ያለው ወደ ታች ነው የሚያሸንፈው። ታዲያ ምን ይላል? በደብረ ጽዮን ነውና ምጽአቱን የሚያደርገው ይልና አንድም በተራራ ላይ ያለ በአፈር በጠጠር ብሎ ጠላቱን ድል እንዲነሳ ድል ነስቶ አየው። አንድም በመስቀል ድል ነስቶ አየው። የት ላይ? ቀራንዮ ተራራ ላይ ተሰቅሎ ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል እንዲል ተፈጸመ ተስፋ አበው የአበው ተስፋ የአበይት ነቢያት የደቂቀ ነቢያት ተስፋ ትንቢት ተስፋ ሱባኤ ተፈጸመ። የት ላይ? ቀራንዮ ላይ። ቀራንዮ ላይ ምን ቆመ? መስቀል ቆመ። በመስቀሉ ላይ ማን ተሰቀለ? መድኃኔ ዓለም ተሰቀለ። መድኃኔ ዓለም ተሰቅሎ ጠላቱን ድል አደረገ። ማን ነው ጠላት? ዲያብሎስ። ዲያብሎስን በመስቀል ላይ የተሰቀለው መድኃኔ ዓለም ድል አደረገው። ይህንን አንድ ነገር እንመልከት። በ5 ምስማር ተቸንክሮ በአንድ ጦር ተወግቶ ጭንቅላቱ ላይ አክሊል ተብሎ የሾህ ጉንጉን የብረት ጉንጉን ተደርጎበት ምራቅ ተተፍቶበት 6666 ግርፋት ተገርፎ ተጠማሁ ብሎ ሆምጣጤ ሲጠጣ ኤሎሄ ኤሎሄ ላማ ሰበቅታኒ እያለ ሲጸልይ ሰይጣን አሁንስ ተሸነፈ አለና ላማክረው ላነጋግረው ብሎ ሰይጣን ወደ ኢየሱስ ክርስቶስ ቅዱስ ሥጋ ወዳለበት ወደ መስቀሉ ሲጠጋ እነሆ በነፋስ አውታር ሰቅሎ በእሳት ዛንጀር ሲገርፈው መኖ ውእቱ ዝንቱ ሥጋ ለብሶ ዘሞአን ሥጋ ለብሶ ሰው መስሎ ደካማ መስሎ የሞተ መስሎ ድል ያደረገኝ ማን ነው ብሎ ይጠይቃል።
የሚመልስለት ቢያጣ ውእቱኬ ሰማያዊ ውእቱ፣ ይህማ ሰማያዊ አምላክ ነው ብሎ ዲያብሎስ በራሱ ጠየቀ፣ በራሱ መለሰ ማለት ነው። በመስቀል ላይ ድል ነሳው ማለት ነው። ይሄ ነው በመስቀል ድል ነስቶ አየሁ ማለት ይህንን ነው። ስለዚህ በደብረ ጽዮን በደብረ ዘይት ብርሃነ መለኮቱን በደብረ ታቦር ያሳየ አምላክ በቅፍርናሆም አንቀጸ ብፁዓን በደብረ ሲና ታቦተ ጽዮንን ሕግን ትእዛዝን የሰራ አምላክ እነሆ በደብረ ዘይት ወይም በደብረ ሲና እነሆ ዕለተ ምጽአትን ያደርጋል የሚለውን ነው እየተረጎመልን ያለው ማለት ነው። እና እንግዲህ በጉ አለ እነሆ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም፣ እነሆ በጉ የዓለምን ኃጢአት የሚያስወግድ ዮሐንስ ወንጌል ምዕራፍ 1 ቁጥር 24 ላይ ዮሐንስ መጥምቅ ተናግሮታል። በኦሪት ዘፍጥረት ምዕራፍ 22 ላይ አብርሃም ልጁን ይስሐቅን ሊሰዋ በወጣ ጊዜ በልጁ ፋንታ በጉን ሰውቶ ተመልሷል። በጉ የመድኃኔ ዓለም ምሳሌ ነው። ይስሐቅ የመለኮት ምሳሌ ነው። መለኮት እነሆ አልተሰዋም፣ ሊሰዋም አይችልም። በጉ መሰዋቱ ኢየሱስ ክርስቶስ በቀራንዮ መሰቀሉ ነው። ይስሐቅ አለመሰዋቱ መለኮት እንደማይሰዋ ነው። ይልቁንም ደግሞ ወደ መቃብር ቢወርድ በሦስተኛው ቀን በአብይ ኃይል ወስልጣን በራሱ ኃይልና ስልጣን ተነሳ የሚለው መለኮቱ ነው። አዎ ይህንን ነው የሚናገረው ማለት ነው። እና እንግዲህ ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተክለ መድኃኒት መስቀል፣ በቀራንዮ በተተከለው መስቀል ጠላት ዲያብሎስ ድል ተነስቷል የሚለውን ነው እና እንመልሰው ምን ይላል? ይቀውም በግ ከመዘርጉዝ ብሎ ነበርና ወምዝ ቆመ አለ። ዝግቱ በግ ወልደ እግዚአብሔር ነው። ከዚህ በኋላ በደብረ ጽዮን ቁሞ አየሁ። ምጽአት በደብረ ጽዮን ነውና አንድም በተራራ ላይ ያለ ሰው ጠላቱን ከላይ ሆኖ ወደታች ያሸንፋል። አንድ ታሪክ እንመልከት። በዚህ በመጽሐፈ መሳፍንት ላይ ዲቦራና ባርቅ ሲራራ የሚባሉ ሰዎችን እናያለን። ዲቦራ የእግዚአብሔር ሰው የእግዚአብሔር ሴት ናት። ባርቅ የእግዚአብሔር ሰው ነው። ዲቦራ ባርቅን እግዚአብሔር ሲሳራን ጠላትህን አሳልፎ ይሰጥሃልና ወደ ተራራ ደብረ ታቦር ተራራ ውጣ። ይህ ተራራ የአሸናፊነት ተራራ ነው። የድል አድራጊነት ተራራ ነው። ከላይ አስቀድመህ ትወጣለህ፣ ጠላት ከታች ይሆናል። ከላይ ሆነ በትንሽ ነገር ታሸንፈዋለህ አለችና ነገረችው። ስትነግረው ምን አለ? እግዚአብሔር አምላኬን እምልልሻለሁ፣ እነግርሻለሁ፣ አንቺ አብረሽ ካልወጣሽ ብቻዬን አልወጣም አላት ይላል። እሷ ደግሞ ምን አለችው? አይ እኔ አብሬ ከሄድኩኝ አንተ እነሆ ድል አድራጊ አትባልም፣ አብረን ነው ድል የምናደርገው፣ ለአንተ ግን አይሆንልህም። አዎ ሂድ ብትለው አልሄድም ማለት። ከዚህ በኋላ አብረው ተያይዘው ወደ ደብረ ታቦር ተራራ ወጡ። ጠላት ተሰለፈ። ከላይ ያለችው ዲቦራና ከላይ ያለው ባርቅ ከታች ያለው ሲሳራ ድል አድርገውታል። በዚህ ነው ደብረ ታቦር የድል ተራራ ይባላል ማለት ነው። ወምስሌሁ ዘአሰርቱ አርባዕቱ እልፍ ወአርባዕቱ ምዕት፣ ከሱም ጋራ እንደሱ 14 እልፍ ከ4,000 ሰማዕታት ሕፃናት ድል ተነስተው አየሁ ይላል። ከሱ ጋራ አዎ እንግዲህ እግዚአብሔር ለምሳሌ በዚህ በማቴዎስ ወንጌል ምዕራፍ 2 ላይ የምናየው ነገር አለ። ኢየሱስ ክርስቶስን ሄሮድስ ፈልጎ ባጣው ጊዜ ከነዚህ ሕፃናት መካከል ኢየሱስ ክርስቶስ ይኖራል በማለት በይሆናል ማለት ነው ብዙ ሕፃናት አልቀዋል። ዛሬም እዚህ አካባቢ ጠላት አለ፣ እዚህ አካባቢ ድል አድራጊ አለ፣ እዚህ አካባቢ ድል ተደራጊ አለ የሚል የዓለም እይታ ብዙ ሕፃናትን፣ ብዙ አረጋውያንን፣ ብዙ ወጣቶችን፣ ብዙ ባለታሪኮችን እያሳጣን እናያለን እንደ ዓለምም እንደ ሀገርም እና ከሱ ጋር አብረው ድል የሆኑ ብዙዎች ናቸው ይልና ይናገርና ደግሞ ምን እለ ጽሑፍ ውስተ ፍጽሞሙ ስሙ ወስመ አብሁ ወከመ ቅዱስ መንፈሱ ይላል። በግንባራቸው አንድም በገጸ ልቡናቸው ስመ ተወላዲ፣ ስመ ወላዲ፣ ስመ ሰራጺ የተጻፈባቸው በግንባራቸው አንድም በልቡናቸው ስመ ወላዲ፣ ስመ ተወላዲ፣ ስመ ሰራጺ ናቃይ ነው። ስመ ተወላዲ፣ ስመ ወላዲ፣ ስመ ሰራጺ የተጻፈባቸው አሉ ይልና ወመጻ ቃል እምሰማይ ከመቃለ ማይ ብዙህ። ይገርማል። እንደ ብዙ ሀጅረት የሚፈስ ቃል ከላይ መጣ ነው። አየው
እንደ ብዙ ውሃ የሚፈስ ቃል እግዚአብሔር ከላይ ወረደ ይላል። ከወደ ሰማይ እንዲህ የሚል ቃል ሰማሁ፣ እንደ መጣያ ውሃ ያለ ቃል። ያ ከሩቅ እንዲሰማ ከሩቅ የሚሰማ ማለቱ ነው። ብዙህ ባለው ክቡድ ይላል። እንደ ነጎድጓድ ውሃ ያ እንደሚያስፈራ የሚያስፈራ ውሃ ከላይ እንደ ነጎድጓድ ውሃ ወይም እንደ ብዙ ውሃ ከመባይ ብዙህ እንደ ብዙ ውሃ ድምፁ ሿ ብትን እያለ የሚመጣ ውሃ አየሁኝ። ወከመ ቃለ ነጎድጓድ አብይ እንደ ታላቅ ነጎድጓድ ያለ ቃል ሰማሁ። መላእክት ይትለአክው ለዘአንጎድጎደ ሰማያተ ወአውረደ ዝናባተ ተስፋ ኩሉ ዓለም። መላእክት ይላላኩታል ለዘአንጎድጎደ ሰማያተ ወአውረደ ዝናባተ ሰማያትን በነጎድጓድ ለሚመላ ዝናማትን ለሚያወርድ ለእግዚአብሔር መላእክት ይላላኩታል። ቅዱስ ዑራኤል ይላላከዋል። ቅዱስ ሚካኤል ይላከዋል። ቅዱስ ሱራፌል፣ ቅዱስ ኪሩቤል ይላካል። ይልቁንም መላእክት ይላካሉ። ሰው ለእግዚአብሔር ሊላክም ላይላክም ይችላል። መላእክት ግን ለእግዚአብሔር ይላላካሉ። ተፈጥሯቸውም ለመላላክ ነው። ለእግዚአብሔር አይደለም ለሰውም ይላካሉ። ዘካርያስ ከመላኩ ቅዱስ ሚካኤልን እግዚአብሔር 70 ዓመት የተቆጣቸውን እስራኤላውያንን መቼ ይቅር ይላቸዋል ብሎ ሲጠይቀው መላኩ ወደ እግዚአብሔር ሄዶ እነሆ እስራኤልን መቼ ይቅር ትላለህ ብሎ ጠይቀው ትንሽ ጊዜ ተቆጥቼ ነበር፣ አሁን ግን ከቁጣዬ ተመልሻለሁኝ፣ እነሆ ይቅር ብያቸዋለሁ፣ ይመለሳሉ፣ የምድራቸውን እሸት ይበላሉ፣ የላሞቻቸውን ወተት ይጠጣሉ፣ በሀገራቸው ላይ ቤት ሰርተው ጎጆ ቀልሰው ይኖራሉ አለና በካህኑ ዘካርያስ ጥያቄ በቅዱስ ሚካኤል ልመናና አማላጅነት እግዚአብሔር ምሕረቱን ሲልክ አይተናል። ይህን ነው ወከመ ቃለ መሰናቁት ይላል። እንደ መሰንቆ ያለ ቃል ሰማሁ። እንደ መሰንቆ መሰንቆ ያው እንደምናውቀው እንግዲህ ጥሩ ድምፅ አለው። የሚመስጥ ባለማሲንቆው ባለዜማው ሲናገረውና ሲደረድረው ያምራል። እንደውም አንድ ነገር ትዝ ይለኛል። ቅዱስ ያሬድ እዚህ ደብረ ጉሃ ጽዮን አካባቢ ሆነና አባይን ያየዋል። በኋላ ውረድ ውረድ ይለዋል። መንፈስ ቅዱስ ወረደ። አባይ ላይ ደረሰና አባይ ሀባሃይት የተሐውር ወለመኑ ታድጋ ለሀገሪት ከኢትዮጵያ ብሎ አባይ ውሃው እየተገለበጠ ወደ ግብፅ ሲሄድ ወደ ዓለም ሲሄድ የኢትዮጵያ ሕዝብ ግን በረሃብና በጽም ሲሞታየና አባይ አለ። መጀመሪያ ቤትን ማጥገብ ነው። የቤትን ጥያቄ መመለስ ነው። ቤትን ሳታጠግብ ወደ ውጭ ዓለም ለምን ትሄዳለህ ብሎ ወንዙ ዳር ሆኖ ያዜመ አባይ እያለ ያዜማል። ሲያዜም የእግዚአብሔር መልአክ መጣ፣ ሽማግሌ ተመስሎ ምን እያደረክ ነው አለው ቅዱስ ያሬድን። አባይን እባክህ ለኢትዮጵያ ሕዝብ በረከትን ስጥ እያልኩ እየጠየቅኩት ነው። ቤትህን ሳታጠግብ የቤትህን ጥያቄ ረሃብና ጽም ሳትመልስ ወደ ሌላ ሀገር ምን አሰደህ እያልኩ እየነገርኩት ነው አለ። ሰማኝ ቅዱስ ያሬድ ይለዋል። ያ መልአክ ማለት ነው። ሽማግሌ ተመስሎ አቤት አለ። አባይ ኢትዮጵያ ሊመነጭ ሲሞላ ወደ ግብፅ ሊወርድ ይሄ ስነ ተፈጥሮ ነው። ገድበህ ልታቆም አይደለም። በጸሎት ገድበህ አታስቀረው። ብትገድበው የሚቀረው የተወሰነውን ነገር ነው እንጂ እንዲወርድ ግን የእግዚአብሔር ፈቃድ ነው። ስለዚህ ይልቁንም ከሞላ እንዳይወስድህ ወደ ቤትህ ሂድ በጊዜ ይለዋል። እንግዳስ አለ ኢትዮጵያ መንጭቶ ወደ ውጭ ዓለም እንዲሄድ ፈቃድ እግዚአብሔር ከሆነ የኢትዮጵያን አፈር፣ የኢትዮጵያን ድንጋይ፣ የኢትዮጵያን እንጨት ይዞ እንዳይሄድ ቃል ይግባልኝ አለና ጠየቀ። በኋላ መልአኩ ምን አለ? ውሃ እየሞላ ሲሄድ አይደለም እንጨት አይደለም አፈር አንተንም ይወስድሃልና በጊዜ ግባ አለው ይለናል። የቅዱስ ያሬድ ዜማና ታሪኩ የተባለ መጽሐፈ ዜናሁ ለቅዱስ ያሬድ የሚል መጽሐፍ ይህንን ይናገራል ማለት ነው። እና ምን ይላል? እንደ መሰንቆ ያለ ቃል ሰማሁ ይላል። እንደ መሰንቆ ያለ ቃል ሰማሁ ይልና ሶበ ይሰነቅው በመሰነቆታቲሆሙ። ምን ማለት ነው? በየስልቱ በተመታ ጊዜ አለ። በየስልቱ ከአንዱ የአንዱ ኮከብም ኮከብ ይሄጅ ክብሩ ለኮከብ ከአንዱ ሰንቃዊ የሌላኛው ሰንቃዊ ይበልጣል ዜማው። አንዱ ባለ ድምፅ የሌላኛው ድምፅ ይበልጣል። ከአንዱ ባለ ዜማ ሌላኛው ዜማ ይበልጣል። ከአንዱ አንባቢ ሌላኛው አንባቢ ይበልጣል። ከአንዱ ፈረስ ጋላቢ ሌላኛው ፈረስ ጋላቢ ይበልጣል። ከአንዱ አስተማሪ ሌላኛው አስተማሪ፣ ከአንዱ አስረጅ ሌላኛው አስረጅ ይበልጣል።
ምክንያቱም ቦ ለዘተውህቦ ለእያንዳንዱ የተሰጠ ጸጋ አንድም የሚሰጥ ጸጋ ስላለ ማለት ነው። ይልና ምን ያህል በእንግዳ ምስጋና ያመሰግናሉ። አምላክ ሰው ሆነ፣ ሰው አምላክ ሆነ እያሉ ምን አምላክ ሰው ሆነ፣ ሰው አምላክ ሆነ እያሉ እያንዳንዳቸው ምን ይላሉ? ያመሰግናሉ። ይህን የሚናገረው ማን ምን ሆነ? አምላክ ሰው ሆነ፣ ሰው አምላክ ሆነ። በማን? በድንግል ማርያም። ቃል መለኮት ማለት ነው። ከድንግል ማርያም ስጋ ነሳ፣ ከስጋዋ ስጋ ከነፍሷ ነፍስ ወሰደ። አምላክ ሰው ሆነ፣ ሰው አምላክ ሆነ እያሉ በእንግዳ ምስጋና ምንድነው? ስብሐት ለእግዚአብሔር በሰማያት፣ በሰማይ በመላእክት ከተማ ወሰላም በምድር ዘሰምሮ ለሰብ፣ በምድርም ሰውን ወዶና ሰውን ፈቅዶ የሰውን ስጋ ይነሶ ለዘለሶ ይነሶ ለዘለሶ። ሐዋርያው ቅዱስ ጳውሎስ ዕብራውያን 2 ላይ ምን ይላል? የነሳው የአብርሃምን ስጋ ነው፣ የመላእክትን ወይም የአንበሳ አይደለም። ይህንን ነው ለአዳም ተወለድም ወለትከ ወድቅ ውስተ መርብከ ወትቤዘወከ፣ ለአዳም ከሰማየ ሰማያት ወርጄ ከድንግል ከልጅ ልጅ ተወልጄ አድንሃለሁ ብሎ በገባው ቃል ኪዳን መሰረት የመጣበት ዓላማ ከድንግል ተወልዶ ዓለሙን ሊያድን ስለሆነ ይህን ተናገረ። ቅድመ መንበሩ ወቅድመ እልክቱ አርባዕቱ እንስሳሁ እልክቱኒ ሊቃናት ይላል። ምንድነው? በመንበሩ ፊት በአራቱ ኪሩቤል በ24ቱ ሊቃናት ፊት እነሆ አንድ ታሪክ እዚህ ላይ አለ። ምን ይላል? የ10ሩ ነገድ ንጉሥ ኢዮራም፣ የሁለቱ ነገድ ንጉሥ ኢዮሳፍጥ ይባላሉ። ንጉሠ ሞዓብ ለ10ሩ ነገድ ንጉሥ ይገዛል። ንጉሥ ኤዶምያስ ለሁለቱ ነገድ ንጉሥ ይገዛል። ንጉሥ ሞዓብ በ10ሩ ነገድ ንጉሥ አመፀበት ይላል። በ10ሩ ነገድ ንጉሥ አመፀበት ይልና ታሪክ እርዳይ ብሎ በሁለቱ ነገድ ንጉሥ ላከበት። ንጉሠ ኤዶምያስን አስረድቶ ገሰገሰ። በበረሃ ሲጓዝ በውሃ ጽም የሚያልቁ ሆኑ። የሁለቱ ነገድ ንጉሥ ከሆነ ፈጽሞ እግዚአብሔርን አይለቅምና ይሃሎኑ በዚህ ብሔር ነቢየ እግዚአብሔር በዚህ አካባቢ የእግዚአብሔር ነቢይ መልእክተኛ የለም ወይ ብሎ ጠየቀው። መርወሩርስ ሃሎ አሃዱ ዘሐፀው እደዊሁ ለኤልያስ፣ የኤልያስን እጅ ያስታጥብ የነበረ ኤልሳ የተባለ የሚባል ነቢይ አለ፣ በጎ አይመልስልኝም እንጂ አለው። ከመዝሰ ይትበል ንጉሱ እንዲህስ አትበል እንሂድ አለው። ተያይዘው ወደ ኤልሳ ሄዱ ይለናል። ባየው ጊዜ ምንት አምጻእከ ኀቤ አላሁር ተሰአሎሙ ለነቢያት አበዊከ ከመ አምላከ አቃሮን ከበዓለ ጽንጽንያ ሂድ እንጂ ከኔ ዘንድ ለምን መጣህ ብሎ ተቆጣበት። እኔማ አላለሁህም አለው። ከመዝሰ ይትበል ነቢየ እግዚአብሔር እንዲህስ አትበል። አምፀአነኑ ዝየ እግዚአብሔር ለሰለስቱ ነገሥት ከመይቅትለነ በጽም አለው። ሶበሰ ያፈርኩ ገጸ ኢዮሳፍጥ እምኢኩከ ገጸከ ወምኢርኤከኒ ገጼ። አሁን ኢዮሳፍጥን ባላፍር ፊትህን ባላየሁትም ነበር። አሁንም አምጽኡ ብእሴ ሰናየ ዘየምር በገና አስማምቶ የሚመታ በገናን ማሲንቆን የሚደረድር አምጡልኝ አለ። አመጡለት። ያ 10ሩን ጣቶቹን ከ10ሩ አውታረ በገና አስማምቶ ሲመታ ተገልጾለት እንዘ ኢትሬኢ ደመና ነፋስ ይላል። ነፋስ ሳይነፍስ ደመና ሳይዞር ዘንሞላችሁ ጠጥታችሁ ታድራላችሁ አለ። በየድንኳናችሁ ደጅ ጉድጓድ ቆፍሩ አላቸው። ንፋስ ሳይነፍስ ደመና ሳይዞር ዝናም ዘንሞላቸው ጎርፍ በየጉድጓዳቸው ሞልቶላቸው አድሯል። እግዚአብሔር ታላቅ ስራ ይሄ ነው። በነጋው የጧት ጮራ ወድቆበት ለሞዓብ ሰዎች ደም መስሎ ታይቷቸዋል። እሉ ሰለስቱ ነገሥታት ተቃተሉ በበይናቲሆሙ፣ እርስ በርሳቸው ተዋግተው አልቀዋል። ምርኮውን እንካፈል ብለው ሄዱ። ተሰልፈው ቆይተው ገጠሟቸው። እስራኤል ድል አድርገዋቸዋል። ንጉሡ ኤዶምያስ
ባለበት በኩል ንጉሥ ሞዓብ ጥቂቱ ራሱን ሆኖ ሲሸሽ የንጉሥ ኤዶምያስን ልጅ ነጥቆ ወስዶ ግምስስ ለሚባል ጣዖት ሰውቶበት በዚህ ብቻ አዝነዋል እንጂ ደስ ብሏቸው ድል አድርገው ተመልሰዋል። ያ 10ሩን ጠላቶቹን ከ10ሩ አውታር በገና አስማምቶ ሲመታ ተገልጸሎት ትንቢት እንደተናገረ የእመቤታችንም 10ሩ ሕዋሳቶች በ10ሩ ቃላት ጸንተው ቢገኙ ጌታ ከእመቤታችን ተወልዶ አምላክ ሰው ሆነ፣ ሰው አምላክ ሆነ እያሉ ለማመስገናቸው ምሳሌ ነው ይለናል ባለ ራእዩ ባለ ትንቢቱ ዮሐንስ ወንጌላዊ። ታዲያ ወአልቦ ዘይክል አይምሮታ ለኢቲ ማሕሌት አለ። ይችን ምስጋና ይችን አገልግሎት የሚያውቃት የለም ይላል። ምንድን ነው ይችን ምስጋና ሊያውቃት የሚቻለው? የለም ሀተታ ስራቸውን ካልሰራ ከማዕርጋቸው አይደርሱም። ከማዕርጋቸው ካልደረሰ ምስጋናቸውን ማመስገን የሚቻለው የለምና እነሆ ይችን ምስጋና ሊያውቃት የሚችል ያለ እግዚአብሔር ፈቃድ አንድ ሰውም የለም። ሁሉንም እግዚአብሔር ሲሰጥ ነው ምስጋና ሰው ማመስገን የሚችለው። አመስግኖ ማለፍ የሚችለው እግዚአብሔር ጸጋውን ሀብቱን ሲያድል ነው። ያለበለዚያ ግን ሊሆን አይችልም። ከ14,000 ሰማዕታት ሕፃናት በቀር ሁሉም ዋጋ ከፍሏል ይላል። ከኃጢአት ንጹሐን የሆኑ ብእሲት ትነብር ማእከለ መስፈርት እንዲል ብዙ ሕፃናት እንደተወለዱ ጊዜ ንጹሐን የሆኑ ሰማዕታት በንስሐ ሕፃናት በንስሐ ጠባይ አንድም በእንስሳት በከመ ተወልዱ ከእናቶቻቸው እንደተወለዱ ንጹሐን የሚሆኑ ሕፃናት በንስሐ ጠባይ እንደተወለዱ ጊዜ ንጹሐን የሚሆኑ ሰማዕታት በንስሐ በጉኒ ወደ ሄደበት የተከተሉት አብነት ያደርጉት ዘንድ ነው ይልና ከኃጢአት የነጹ ከፍዳ የተለዩ ከሰው የተለይተው ለእግዚአብሔር ለበጎ ማደሪያ ለሚሆን ለሱ የሰገዱና ለሱ ክብር የሰጡ ብዙዎች ናቸው ይላል። ይህች ምስጋና የሚያውቃት የለም ይለናል። ቁጥር 4 ላይ ከሴቶች ጋር ሊያረከሱ እነዚህ ናቸው ድንግሎች ናቸውና በጉ ወደሚሄድበት የሚከተሉት እነዚህ ናቸው። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው ይላል። ቁጥር 5 በአፋቸውም ውሸት አልተገኘም፣ ነውር የለባቸውም ይላል። ወይ ተረክበ ሐሰተ ውስተ አፍሆሙ በአፋቸውም ውሸት አልተገኘም፣ ነውርም የለባቸውም። በዚህ በመኃልየ ምዕራፍ 4 ላይ አልብኪ ነውር ወይም እንተኒ በላዕሌኪ ይላታል ድንግል ማርያም። ነውር የለብሽም በአንቺ ላይ ምንም ነገር የለም ይላታል። ማንን? ድንግል ማርያምን ማለት ነው። ይህ ነው የሚናገረው። ወኢተረክበ ሐሰተ ውስተ አፍሆሙ በአንደበታቸው ሐሰት ያልተገኘበት ሰማዕታት በንስሐ ሕፃናት በንጽሐ ጠባይ እነዚህ ሕፃናት ይላል። ለዚህ ነው በማቴዎስ ወንጌል ምዕራፍ 18 ቁጥር 1 ላይ ወአቀመ ማእከሎሙ ሕፃነ ንዑሰ ሐዋርያት ማን ይበልጣል እያሉ ሲከራከሩ በመካከላቸው ሕፃን አቆመና እንደዚህ ሕፃን ካልሆናችሁ የበላይ አትሆኑም የበታች እንጂ ወደ ኋላ ትሆናላችሁ እንጂ ወደፊት አትሆኑም፣ የእግዚአብሔር መንግሥት ልታዩ አትችሉም አለና እግዚአብሔር ለሐዋርያት ነግሯቸዋል ይለናል። እስመ ንጹሐን እሙንቱ እምኃጢአት ከኃጢአት ንጹሐን ናቸውና ሰማዕታት በንስሐ ሕፃናት በንጽሐ ጠባይ ሰማዕታት በንስሐ ሕፃናት በንጽሐ ጠባይ ከኃጢአት ንጹሐን ናቸውና እንደነዚህ ሕፃናት ካልተመለሳችሁ ማለት እነሆ ሰማዕታት በንስሐ ሕፃናት በንጽሐ ጠባይ ይመሳሰላሉ የሚለውን ይተረጉማል። ወምዝ መጻ ካልእ መልአክ እንዘ ይሰርር ማእከለ ሰማይ ወምድር ይላል። ይሄ ደግሞ በምድር ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበራየሁ ይላል። በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ አለ ዮሐንስ ወንጌላዊ ማለት ነው። ይህንን ምን ይለዋል? እስመ
ከዚህ በኋላ ሌላ መልአክ በህዋ እየበረረ መጣ። አንድም ሲመጣ አየዋል። በህዋ ከላይ ማለት ነው። ከላይ እየበረረ ሲመጣ አንድም በሮ ሲመጣ አየው። በህዋ ላይ ማለት ነው። እየተንሳፈፈ መልአኩ ሲመጣ አየው። ታየው። ቅዱስ ሚካኤል ለመርዳት፣ ቅዱስ ገብርኤል ለማብሰር፣ ቅዱስ ዑራኤል ለማነጋገር፣ ቅዱስ ፋኑኤል ለመመገብ ከሰማይ ወደ ምድር በህዋ ላይ እየበረሩ በሁለት ክንፍ በዚህ በትንቢተ ኢሳይያስ ምዕራፍ 6 ላይ ወሱራፌል ለስድስቱ ክነፊሆሙ ሱራፌል 6 ክንፍ አላቸው። በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸው ፊታቸውን ይሸፍናሉ። ከመእያውዮሙ ነበልባሉ እሳቱ እንዳያቃጥላቸው በሁለት ክንፋቸው እነሆ ይበራሉ፣ በህዋ ላይ ይበራሉ አለ። ይህንን ነው የሚናገረው። ሌላ ምን አለ? ወይ ጸውር ወንጌል ዘለዓለም አለ። ምን አለ? የዘለዓለም ወንጌል አለ። የዘለዓለም ሕገ ወንጌልን ተሸክሟል አለ። ከእግዚአብሔር ዘንድ ታዝዣለሁ ይላል አለ። በታላቅ ድምፅም የፍርድ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርንም ስጡ፣ ሰማይና ምድርን ባህርንም የውሃንም ምንጮች ለሰራው ስገዱለት አለ ይላል። በውሃ ላይ እየተንሳፈፈ የመጣው መልአክ በታላቅ ድምፅም የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርንም ስጡ፣ ሰማይና ምድርንም ባህርንም የውሃውንም ምንጮች ለሰራው ስገዱለት እያለ ይናገር እያለ ይሰብክ ነበረ ይለናል። ይህን ነው የዘላለም ሕግ ወንጌልን ተሸክሟል አለ። ከእግዚአብሔር ዘንድ ታዝጃለሁ ይልና ከመ ይስብክ ሎሙ ለእለ ይነብሩ ዲበ ምድር አለ። ምንድን ነው? በምድር ለሚኖር ሁሉ ያስተምር ዘንድ ታዝዣለሁ አለ። በምድር ለሚኖሩ ሁሉ ያስተምር ዘንድ ታዝዣለሁ አለ። በየት ለሚኖሩ? በምድር ለሚኖሩ ሁሉ አስተምር ዘንድ ታዝዣለሁ አለ ይላል። ስለታዘዘ ነው የሚናገር። በምድር ለሚኖሩ ሁሉ ያስተምር ዘንድ ታዝዣለሁ ይላል። ለሕዝቡ ለአሕዛቡ ያስተምር ዘንድ ሕዝብ ያለውን ነገድ፣ አሕዛብ ያለውን ባሕርት ብሎ ያመጣዋልና ወደዚህ ታዝዣለሁ ይላል። ይቀጥልና የሚፈርድባት ጊዜ ደርሳለችና እግዚአብሔርን ፍሩት፣ ወሰብሕዎ አመስግኑት እያለ ያስተምር ዘንድ ታዝዣለሁ እያለ በውኃ ላይ እየበረረ መጣ። ሰማዩን፣ ምድሩን፣ ባህሩን፣ ፈሳሹን፣ ምንጩን ለፈጠረ ለሱ ስገዱ። ሰማዩን፣ ምድሩን፣ ባህሩን፣ ፈሳሹን፣ ምንጩን ለፈጠረ ለእርሱ ስገዱ እያለ ያስተምር ዘንድ ታዝዣለሁ ይላል አለ። ወካልእ መልአክ አለ። ወካልእ መልአክ ተለወ ይላል። ሌላም ሁለተኛ መልአክ አሕዛብን ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣት ታላቂቱ ባቢሎን ወደቀች እያለ ተከተለው ይላል። ቁጥር 8 ላይ ምን አለ? ሁለተኛው መልአክ ተከተለው። ያልታወቀ መልአክ ነው ይላል። ሁለተኛ መልአክ ተከተለው፣ ያልታወቀ ያልተነገረ መልአክ ነው ይላል። ምን እያለ ነው ይላል? አሕዛብን ሁሉ አበርትታ ጥላ ካጠጣቻቸው ጠጅ የተነሳ ደጊቱ አገር ባቢሎን ተፈታች እያለ ተከትለው ቤተ አይሁድ ናት እያሉ ይናገሩ ጀመር ይላል። አሕዛብን ሁሉ አበርትታ ጥላ ካጠጣቻቸው ጠጅ የተነሳ ደጊቱ አገር ባቢሎን ተፈታለች እያለ የሚናገር መጣ ይላል። ወሳልሱ መልአክ ይላል። ሦስተኛ መልአክ ተከተላቸው በታላቅ ድምፅ እንዲህ እያለ ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክትን የሚቀበል ማንን ቢኖር አለ ይልና ምን ይላል? በሐሳዌ መሲሕ የሰገደ በሐሳዌ መሲሕ ወይም ሐሳዌ መሲሕ ለሐሳዌ መሲሕ የሰገደ በሐሳዌ መሲሕ ለተሳለው ስዕል ለተመሰለው ምስል የሰገደ ዘመስ ብሎ በግንባሩ በእጁ የተከተበ ይልና መዓቱ በሚገለጥበት ስራ የሚፈጸም ጠጅ መዓትን ይስቲ
ይጠጣል ይቀምሳል፣ ጠጅ ምረት ያልተቀላቀለበት ፍሱህ ይላል፣ ወይን ያስተፌስ ልበሰብ እንዲል ማለት ነው። ስለዚህ አለ እርሱም ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳንም መላእክትና በበጉ ፊት በእሳትና በዲን ይሰቃያል ይልና የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉም የሚሰግዱ የስሙንም ምልክት ለሚቀበል ሁሉ ቀንና ሌሊት እረፍት የላቸውም ይልና የእግዚአብሔርን ትእዛዛት የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው ብሎ ይናገራል። የዮሐንስ ራእይ ምዕራፍ 14 ቁጥር 10 ላይ ያለው ኃይለ ቃል ምን ይላል? ወይን ያስተፌስ ልበሰብ እንዳለ ያይደለ ቀዳማዊ መልአክ ቅዱስ ገብርኤል፣ ካልዕ መልአክ ቅዱስ ሚካኤል፣ ሳልስ መልአክ ቅዱስ ሩፋኤል፣ አንድም ቀዳማዊ መልአክ ዮሐንስ መጥምቅ፣ ካልዕ መልአክ ጌታ፣ ሳልስ መልአክ ቅዱስ ጴጥሮስ፣ አንድም ቀዳማዊ መልአክ ቅዱስ ሚካኤል፣ ካልዕ መልአክ ቅዱስ ሩፋኤል፣ ሳልስ መልአክ ያልታወቀ፣ አንድም ቀዳማዊ መልአክ ጌታ፣ ካልዕ መልአክ ቅዱስ ጴጥሮስ፣ ሳልስ መልአክ ያልታወቀ ሐዋርያ እያለ ያመጣዋል። በመላእክት በበጉ ፊት ይፈርድበታል፣ ይትኮነን ይፈርድበታል። የዘላለም የፍርዳቸው ጢስ ወጣ። 300 ክንድ ተመዞ ሲወጣ ያየዋል። በሐልዮ በነቢብ በገቢር እንደተፈረደባቸው ለማጠየቅ ይህን ይናገራል። በመዓልትም በሌሊትም የተፈረደባቸውን ለመናገር ለማሳወቅ ይላል። ለሐሳዌ መሲህ የሰገዱ አለ ለተሳለው ስዕል ለተመሰለው ምስል የሰገዱ እነዚህ የእግዚአብሔርን ትእዛዝ የሚጠብቁ የቅዱሳን ትዕግስታቸው ያን ጊዜ ነው። አንድም ይህን ያስደርጋቸዋል። በኢየሱስ ክርስቶስ ማመናቸው ያን ጊዜ አንድም ይህን ያስደርጋቸዋል። ከወደ ሰማይ እንዲህ ሲል አንድም እንዲህ የሚል ቃል ተሰማ። በእግዚአብሔር አምነው በሰማዕትነት የሞቱ ሰዎች ንዑዳን ክቡራን ናቸው። ከወደ ሰማይ እንዲህ የሚል ድምፅ ሰማሁ። በእግዚአብሔር አምነው በሰማዕትነት የሞቱ ሰዎች ንዑዳን ክቡራን ናቸው ብለህ ጻፍ አለኝ። አዎ መንፈስ ቅዱስ በእውነት ንዑዳን ክቡራን ናቸው ብሏልና በሃይማኖታቸው፣ በእምነታቸው፣ በፍቅራቸው፣ በይቅርታቸው፣ በሰላማቸው በጸንተው የሚሞቱ ሰማዕታት ናቸው። ግብራቸው ይከተላቸዋል አለ። ዋጋቸውን እግዚአብሔር ይሰጣቸዋል ማለት ነው። በልጅነት ወደሚገኘው ክብር መርቶ ያደርሳቸዋል። ብርህት ደመና መጣች አለ። የባህሪ ክብር ተገለጠች ሲል ነው። በደመናይቱ ውስጥ ወልደ እጓለ እመሕያው የሰው ልጅ ማለት ነው እመሕያው ተቀምጧል አለ። በባህሪ ክብር ተገለጠ ማለቱ ነው። ወአክሊለ ወርቅ ዲበርሱ ለምዕመናን የሚሰጣቸው ክብር የባህሪው ነው ይልና ዓለሙን የሚያሳልፍበትን ስልጣን ገንዘብ አድርጓል። ዓለሙን ሰማይ ወምድር ይሃልፍ ወቃሌሰ ይሃልፍ፣ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ያለው አምላክ ሰማይና ምድር የሚያልፉበትን እነሆ ስልጣንን ይዟል አለ። ገብረ መስቀል ሚዲያ ነው። ራእየ ዮሐንስ ትርጓሜ ምዕራፍ 14 ከቁጥር 1 እስከ 16 ያለው ይህን ይመስላል። አንድ መልአክ ከእግዚአብሔር መቅደስ ወጣ አለ። ከዓለመ መላእክት ነው። በባህሪ ክብሩን ገለጠ አለ። ዓለሙን የምታሳልፍበትን ሰውን የምታጠፋበትን ስልጣን ግለጥ አለው። ዓለሙን አሳልፍ ሰውን አጥፋ አለው። ዓለሙን ሰውን የሚያሳልፍበት ጊዜ ደርሷልና ይቆየን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ለልዑል እግዚአብሔር ክብር ምስጋና ይድረሰው። እነሆ ገብረ መስቀል ሚዲያ ነው። ራዕየ ዮሐንስ ትርጓሜ ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ የጀመርነውን ጾም አስፈጽሞ ለብርሃነ ትንሣኤው እንዲያደርሰን መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር።